ሳብልስታችሁ እናንተም ግቡ እኔም ወደ ቤት የሆነ ነገር ይዤ ልግባ ጥሩ ሐሳብ አይደለም ጸዲ አሬምራ እኔ ሰው ገንዘብ ከሰለክ ወደምታረግበት አርግ እኔ የምሬን አረ የምሬን አረ ያዛርገው ባይሆን ተረኛ ተሰናጋጅ ከኋላ አለ ምንድነው አባዬ እግዚኦ አሴር እግዚኦ ተወረድኩ በጣም ያሳፍራል አባዬ ጉቦ እየተቀበልክ ነው ሁለታችንን በአቅማችን መፍጨርጨር አለብን አንቺም ደግሞ ያደረግሽ እሱ ነው ግን በጣም እንደምወደው ታውቃለህ አይደል እሱንማ በጥበቃሽ አሳየሽኝ እኮ የባ ከመጣ ግን ወዲያው ተሰረቁ ጋሽ ፖሊሱ ጋሽ ጥበቃ አሁን የወሰድከውን ብር መልስ ከምቹ ምን እያልከው ነው ተው እንጂ ፋየው እርሱ አላዩም ዝም ይበሉ አንተ የወሰድከውን መልስ ብሮ እኔ ምንም አልወሰድኩም አንተ ከኪሳቸው ገብተህ ስታወጣ ያየው ተሸመጠኛለህ ፋየው ብቻ መቀፈል ጀምሬያለሁ እንዳይሉ ምንድነው የምታወራው ኧረ ፋየው ጣጣ የለውም እንዳይደብሩት ሰላም እኮ እዚህ ነበረችው ሰላም ወዳ ሳይሆን እኔን ለመጠበቅ ነበር ምን ሰላም እዚህ መስራት ጀምራ የነበረው ለዛ ነው እንዴ አዎ ማየ በጣም ምን ይሆን ነበር እትዬ ራሳቸው ነበሩ በመኪና ጭነው አገር ድረስ የሚያደርሱክ እትዬ መኪና ነበራችሁ እንዴ መኪና ቢሉክ መኪና መሰለክ እንዴ እንዴት ያለ ውሃ የሆነ መኪና መሰለ ይሄ ሁሉ ስለት ለኔ ነው እትዬ መተዋል እንዴ አዎ ድንብላል መጣው ለኔ ህይወት መስተካከል ነው አይደል እንደዚህ የምትሳይልኝ ልጁ ያሟል እንዴ ዛሬ እንዴት ነው እንደዚህ ያፈለቀቀብህ እሱን ስናገርብሽ አፍሽ ተፈታ አይደል ህመምሽ ለቀቀሽ በቃ ዳንሽ አቤት ምን ህመም አመመሽ እንዴ ዋ እንደዚህ ኩርምት ብላ እንደው የተጨመቀ ካልስ መስላ አመመሽ ትላለህ ስርዓት ይኑር አልኩ ከዚህ በኋላ በመካከላችን እንዳገባሽ አቤት ድሮም ሴት የወለደ ትርፉ ውርደት ነው አቤት አውቅሻለሁ እኔ ነኝ ሁሌ የምበድልሽ አቤት ቅሌት አቤት ውርደት ፋኖሲ እንዲው ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ ኖላዊ ድራማ አስተማሪ አዝናኝ የሆነውን ይዤላችሁ መጥቻለሁ ቪዲዮውን እስከመጨረሻው በማየት አበረታቱኝ እያልኩኝ ዛሬ ላይ ወይዘሮ ሜላት ከስራዋ ቀርታለች አሁን ላይ እዛ ቢሮ ተመልሼ አልሄድም በማለት እንግዲህ ከምናሴ ጎን ሆና የራሷን የሚጠባበስ ነገር ለመስራት ወስናለች ሰላምዬ ደግሞ ሌላ የመስተንግዶ ስራ ስላገኘች ከምናሴ ጋራ አብራ መስራቱን ትተዋለች በአንድ በኩል ሀና በደስታ ለእናቷ ስራ እንዳገኘች እየነገረቻት ነበረ አሴና ተምቹ ደግሞ አብረን እንስራ በማለት እነሱ የሥራ እድል አቅርበውላት ነበረ ለሃንቾ ግን ደግሞ እሷ የወይዘሮ ሜላት ጓደኛ የሆነችው ስራ ስላገኘችላት መስራት እንደማትችል ነግራቸዋለች አባንድም ወደ ሀገሩ ሊመለስ ነው ሆኖም ታምቹ ቤተሰቦቹን ሄዶ ያለውን ስራ ይራዳ እዚህ ያለውን እኔ ሁሉንም ነገር አደርጋለሁ ባላት መሰረት ድንብላልን አሁን ላይ የወርቁ ነገር ግራ የገባው ሆኗል ወርቁን ሊያገኙት አልቻሉም በዛ ያለ ብር ስለተቀበለበት ሳሚ አሁን ላይ ያንን ወርቅ ለመመለስ ተቸግሯል ሆኖም ታዲያ ደምለውም ይዞት ነበረ ግን ለትንሽ መልሶ ለቆታል አሁን ላይ ታዲያ ወይዘሮ ሜላትም ለሌን ሰዓት መጣህ ቢኖር ኖሮ በነበረኝ ሰዓት ብትመጣ ጥሩ ነበረ የድንብላል ወንድም የኔ ቤተሰብ ነው በማለት እየነገሩት ነበረ ድንብላል ነበረ በአንድ በኩል አባባ ኖላዊ ናቸው አሁን ላይ ታዲያ እሳቸው ኑሮ ግራ ስለተጋባቸው ፋኖሴ አሁን ስለሆነ መድኃኒት የሚገዙበት ደግሞ ብዙ ብር ስለሚያስፈልግ ከዛ ከሚሰሩበት ሲገቡና ሲወጡ የሚሰራውንም ባያውቁ ጉቦ እየተቀበሉ ነበረ ሆኖም ሃንቾና አሴ ድንገት ይመጡባቸዋል እሳቸውን በድንጋጤ ሃንቾንም ይመለከታሉ ሃናም ታዲያ አባቴ ጉቦ መቀበል ጀምረሃል ወይ አሁን ባለች እሳቸውን በጣም አዝነዋል ፋኖሴ አሁን ላይ ህመሟ ምን እንደሆነ ባይታወቅም ሃናም ባየችው መሰረት ከባድ መድኃኒት ታዞላታል እርጉዝ መሆንሽን አውቀዋለሁ ብላም ሃና ጠይቃት ነበረች አዎ በማለትም እንግዲህ መልሳላታለች ሆኖም መድኃኒት ለመግዛት ነበረ የወጣችውም አሴ ባንድ በኩል በዘየደው ዘዴ እንግዲህ ሃና
ከነሱ ጋር ስራ እንድትጀምር ለማድረግ ነበረ። ሆኖም ሀና አንድ እቅድ አቅርባላታለች። እናቷ በፊት ለእርግብ የከፈተችውን ሱቅ እነሱ እንዲሰሩበት እናም ሱቁን ሄደው እንዲከራዩት ከዛም ታዲያ አብረን እንሰራለን በማለት አሴም ሀሳብ ቢያቀርብላትም እሷ አሁን ላይ ስራ አግኝታለች። አሁን ላይ ታዲያ ሰላምዬም ብትሆን እዛው ጫማ የሚያስጠርግ አንድ ሰው ይመጣል። ሆኖም ታዲያ ደላላ ነበረ። አሁን በእሱ አማካኝነት ስራ አግኝታለች። ከምናሴ ጋራ የምሰራውን ስራ ምናሴን ለመጠበቅ እንደሆነ እዚህ ደግሞ መጥተው የሆነ ነገር እንዳያደርጉ ከከስተመሮች ጋር እንዳትጣላ በማለት ስራውን ወድጄው ሳይሆን አንተን ልጠብቅ ነው እዚህ የነበርኩት በማለት ለምናሴም ነግረዋለች። ምናሴም ታዲያ በጣም ገርሞት አንቺ እኔ እኮ ስራውን የወደድሽው መስሎኝ ነው በማለትም ቢነግራት እኔ አንተን ለመጠበቅ ነው። ሆኖም አሁን ላይ ሌላ ስራ ስላገኘች ከምናሴ ጋር አለመስራት ነግረዋለች። ሆኖም ወይዘሮ ሜላት ደግሞ ስራዋን ትታ ቤት ውስጥ ነው ያለችው። ግን ደግሞ ከምናሴ ጋር ለመዋል ወስናለች። ሆኖም ለምናሴ ስትነግረው አንቺም ልትጠብቂ ነው ወይ እንደ ሰላምዬ በማለት ነበር የነገራት። ምን ማለት ነው ይሄ ደግሞ በማለትም ስትጠይቀው ሰላምዬ እኔ ልቅ ብላ ነው። ሆኖም ታዲያ ሰላምዬ ፀሐይ ሲመታው እንደሚያመው ስለምታውቅ እንደገና ደግሞ ከሚሰራው ሰዎች ጋራ የተለያዩ ሰዎች ስለሚመጡ ከነሱ ጋር ምናልባትም እንዳይጣላ በማለት ነው ስጠብቀኝ የነበረው ስራውን ወዳ ሳይሆን በማለት ለእናቱም ይነግራታል። እናቱም ታዲያ እኔ ነበርኩ መጠበቅ የሚገባኝ፣ ግን ደግሞ እናንተ እርስ በራሳችሁ እየተጠባበቃችሁ ነው ወይኔ ልጆች በማለት ታዝናለች። ሆኖም ታዲያ ምናሴን ቁርስ ስላልበላ ወይዘሮ ሜላትም ቁርስ ይዛለት መጣ ነበረ። አሁን ላይ ታዲያ እሷን ብትሆን በቆሎ እየሸጥኩ እዚህ ከጎን ሆናለሁ በማለት ለምናሴ ትነግረዋለች። ሀናም እንግዲህ በአንድ በኩል ለእናቷ ደስ የሚል ዜና ልትነግራት መጥታለች። ስራ እንዳገኘችና የወይዘሮ ሜላት ጓደኛዋም እንደሆነች ስራውን የፈለገችላት፣ ነገር ግን ለወይዘሮ ሜላት ባትነግራትም ቢሮ ድረስ መጥተሽ እናወራለን ብላኛለች፣ ስራ አግኝቻለሁ በማለት ለእናቷ ትናገራለች። ድንብላልም ብትሆን ደስታዋን ገልጻላታለች። ሆኖም ታዲያ ዝም ብለሽ አትሄጂም ልጄ፣ ምን እንደሆን ስራው ሳታውቂ እንዴት ትሄጃለሽ በማለት ወይዘሮ ሜላትም ትናገራለች። ሆኖም ታዲያ እዚህ ሀገር ወንዶችን አውቃቸዋለሁ፣ ስለዚህ ሆን ብለው ለተንኮል ሊሆን ይችላል ስራ አግኝተንልሻል ያሉሽ በማለት እንግዲህ ሴት ናት ያገኘችልኝ በማለት ትነግራታለች። ሆኖም ታዲያ ስራ ያገኘችላት የወይዘሮ ሜላት ጓደኛ እንደሆነች እንኳን ለእናቷ አልተናገረችም። ይሄ የሚያሳየው ታዲያ ከኋላው ምናልባትም መጥፎ ነገር ይኖራል የሚለው ያሳስባል። ሆኖም እንግዲህ ከአሁን በኋላ ቤተሰቤን እረዳለሁ በማለት ሀና ለእናቷ ትናገራለች። ወይዘሮ ሜላትም እንግዲህ ቢያሳስባቸውም ግን ደግሞ ስራ መያዟ ለሷም ጥሩ ነው። ሆኖም ታዲያ እስካሁን ድረስ ስራ በተማረችበት ለማግኘት ብትቆይም እንኳን አሁን ላይ ኤልያስ በተናገራት መሰረት ሌላ ስራም ቢሆን በተማረችበትም ባይሆን ማግኘት እንዳለባት ቆርጣ ተነስታ ነበረ። ድንብላልም እንግዲህ እኔ ስራ ፈትነኛ እኔ ነኝ የቤቱን ስራ እንግዲህ ብቻዬን ልሆን ነው በማለት ትነግራቸዋለች። ሆኖም አንቺ ብቻሽን አይደለሽም፣ ነገር ግን ቤቱንስ ቢሆን አንቺ አይደለሽም ወይ ቀጥ አድርገሽ ያያሽው? ግን ደግሞ ወይዘሮ ሜላት እኔም እኮ አለሁ ደግሞ አግዝሻለሁ በማለት ይነግሯታል። እሷ ለምንድን ነው የምታግዙኝ እንዴ ስራውትስ በማለት ጠይቃለች። ወይዘሮ ሜላት ስራዋን እንደተወችና ዳግመኛ ወደዛ ቢሮም እንደማትሄድ ተናግራለች። ምናልባትም ሉሊት ትሆናለች ይህንን ስራ ያገኘችላት፣ የእናቴ ጓደኛ ብላ ላሴ የነገረቻት ነበረ። ሆኖም ታዲያ ወይዘሮ ሜላትን ወደ ስራ ለመመለስ ምናልባትም ሀናን በእጇ ለማስገባት አስባ ይሆናል። ሆኖም ታዲያ ወይዘሮ ሜላት አሁን ላይ በግል ተቀጥሬ አልሰራም፣ አሁን ላይ ታዲያ የራሷን ድርጅት እየጠበቀች ሌላ ስራ እንደምትሰራ ተናግራለች። ዝቅና ከፍ አድርጋ ሰድባ ስላባረረቻት አሁን ላይ ታዲያ ያንን ስራ ትታ ሌላ ስራ ለመስራት ፍላጎቷ ተናግራለች። ሆኖም ወይዘሮ ሜላት የዚያን ያክል ጓደኛ የላትም። ምናልባትም እንግዲህ ሉሊት እናቷን ለመያዝ ልጅቷን ተጠቅማባት ሊሆን ይችላል። ሆኖም አሴም ቢሆን ባለፈው ተምቹ ባቀረበለት ሀሳብ ሰራተኞቹን አባረን ሀና
ለሷም ትጠቅማለች፣ ለኛም ቢሆን ጥሩ ነው። እኛ ሳንኖር ሰራተኞቹ ብር እየሰረቁን በኋላ ላይ ደግሞ ኪሳራ ውስጥ እንገባለች። ስለዚህ እኛ ሳንኖርም ቢሆን ሀና ብሰራ ይሻላል ከኛ ጋር በማለት ተነግሮት ነበረ። ሆኖም አሴ እሷን ቀጥሬ እንዴት ላዛ ትችላለሁ? ስለዚህ ይሄ ነገር አይሆንም ብሎ ነበር። ነገር ግን አሁን ላይ ተመልሶ ታዲያ አብረው እንድትሰራ ሀሳብ አቅርቦ ነበር። ታዲያ አሁን ላይ የእናቴ ጓደኛ ስራ አግኝታለኛለች በማለት ለአሴም ስትነግረው፣ ግን ደግሞ ወይዘሮ ባዩሽ ናት ጓደኛዋ። ወይዘሮ ባዩሽማ ሞታለች፣ ስለዚህ ሌላ ናት በማለት ነግረዋለች። ሆኖም ታዲያ አሴ አብረው እንድትሰራና ሰራተኞቹን ለ3 ሆነው እንዲሰሩ ነበር ፍላጎቱ። ግን ደግሞ አሁን ላይ ሀና የራሷን የግል ስራ ስላገኘች ሆኖም በዛ ተስማምተዋል። ሆኖም እንግዲህ አሴም ቢሆን ስራ በማግኘቷ ደስ ብሎታል። እናም እንኳን ደስ ያለሽ በማለት ታዲያ ወደዛውን ነበረ ወደ አባባ ኖላዊ የሄዱት። ግን ደግሞ እዛ ግቢ ውስጥ አባባ ኖላዊ የሚሰራውን ስራ ስለማያውቁ በር ላይ ቆመው ሰውንም ብዙ ጊዜ ያስገቡም ነበረ። ዛሬ ላይ ግን አስገቡን ሲሏቸው እንግዲህ ሆኖም ታዲያ ወደዛ ግቢ ውስጥ የሚገቡ ሰዎች ሹልክ እያሉ ስለሚገቡ አባባ ኖላዊ ታዲያ ቀስ ብለው ሹልክ ብለው ሊገቡ ሲሉ የልትሄዱ ነው በማለት ይይዟቸዋል። ሆኖም ታዲያ ቢያውንም አያስገቡንም፣ ለእጃቸውን ብንሰጥ አይቀበሉንም በማለት እንግዲህ እነሱም ቢሆኑ እያሰቡ ነበረ። ወዲያውም ታዲያ አባባ ኖላዊ ይይዟቸዋል። ግን ደግሞ ሆኖም አሁን ላይ ፋኖስን ለማሳከሚያ ስለማይበቃቸው ብር ስለሚፈልጉ በአንድ ነገር እንስማማ፣ ሆኖም ታዲያ እኔም ልጠቀም እናንተም ግቡ በማለት ሀሳብ ያቀርቡላቸዋል። እነሱም ደስ ብሏቸው ብሩን አውጥተው ሊሰጧቸው ሲሉ በእጄ አልነካም፣ ግን ደግሞ ወደምታስቀምጡት አስቀምጡ በማለት ኪሳቸውን ዞር ያደርጋሉ። ታዲያ ጉቦውን ስጡኝና እናንተም ወደ ግቢ ግቡ በማለት ሲናገሩ ሀናና አሴ ቆመው ነበር አጠገባቸው። ግን ደግሞ ብሩንም ወደ ኪሳቸው ካደረጉ በኋላ ሌላም ከስተመር ይጠብቀሃል በማለት እነሱም ወደ ግቢ ይገባሉ። አባባ ኖላዊም ታዲያ ዞር ሲሉ ሀንቾና አሴ ነበሩ። በጣም ይደነግጣሉ። ሆኖም ታዲያ ሀንቾ ጭራሽ ጉቦ ትቀበላለህ በማለት ነበረ ጥላቸው የሄደችው። እሳቸው አባባ ኖላዊም ታዲያ ምነው ፈጣሪ ምን አድርጌ ነው በልጅ ፊት ጉቦ ስቀበል ተዋረድኩኝ በማለት በጣም ያዝናሉ፣ በጣምም ይደነግጣሉ። ሆኖም እንግዲህ እሳቸውም አሁን ላይ ግራ ተጋብተዋል። የፋኖሴ ሕክምናና እንዲሁም ደግሞ የመድኃኒት መግዣ፣ በዛ ላይ ደግሞ ነፍሰ ጡርም ስለሆነች ገና ብዙ ነገር እንደሚያስፈልጋቸው ስለተገነዘቡ አሁን ላይ ግቢ ውስጥም ሆነ ምን እንደሚሰራ ባያውቁም እንኳን ግን ደግሞ እስካሁን ድረስ ጠብቁ በተባሉት መሰረት አያስገቡም ነበር ሰውን። ዛሬ ላይ ታዲያ የችግር ነገር ሆኖባቸው በጀማል ነካ በምታስቀምጡበት አስቀምጡ በማለት ነበረ የተናገሩ። ሀንቾም እንግዲህ የአባቷን ነገር በደንብ ስለምታውቅና አባቷን በደንብ ስለምታውቃቸው አሁን ላይ ምንም መናገር ስላልፈለገች ታጠገባቸው ዞር ብላለች። አሴም ቢሆን ተከትሏት ወደ ሶኑ የሄደው። በአንድ በኩል እንግዲህ የድንብላል ወንድም አሁን ላይ ወርቁን ካላመጣ ከዚህ አትሄድም በማለት ድንብላል ተናግራ ነበረ። ሆኖም ግን ወርቁን ከየትም ሊያገኘው አልቻለም። ዞሮም ሳሚ የወሰደውን ልጅ በደንብ ስለሚያውቀው አሁን ላይ ቢይዘውም እንኳን ከየትም እንደማያመጣው ስላወቀ እሱን ደግሞ የሆነ ነገር አርጌ እስር ቤት አልገባም በማለት ነገሮቹን ትተዋል። ድንብላም ታዲያ አሁን ላይ በአንድ ነገር እንስማማ፣ ወርቁንም ሳታመጣ ወደ ሀገር ከገባህ የራስህን ሕይወት እንደምትመሰረት ቃል ግባልኝ በማለት ትነግረዋለች። እሱም እንግዲህ በዚህ ተስማምቶ ወደ ሀገሩ ለመሄድ ተስማምተዋል። ሆኖም እዛ ታዲያ ቁጭ ብለው ወይዘሮ ሜላት የበፊቷን አኗኗሯንና የነበራትን ሁሉ አቤት መኪናዋ፣ እሱማ መኪናዋ ቢኖር አሁን ላይ እንደ ልብ እሷ ነበረች የምታደርስህ በማለትም እንግዲህ ድንብላል ትናገራለች። መኪናም ነበራቸው ወይ በማለት እንግዲህ ወንድሟም ይጠይቃል። አዎ ምን የመሰለ መኪና፣ ምንስ እሳቸው ቤታቸውስ ቢሆን ብታይ በማለት እንግዲህ ሁሉንም ነገር እየነገረች ነበር ድንብላል። ታዲያ
የጊዜ ጉዳይ ሆኖ አሁን ላይ እዚህ ደረጃ ላይ አያቸው እንጂ ቤታቸውን ብትሆን ንብረታቸው በጣም ነበር ደስ የሚለው። እሳቸውም ቢሆኑ በጣም ደግ ናቸው እያለች ሁሉንም ነገር እያጫወተች ነበር። ሆኖም ለሀገሬ ታቦት ላቦይ ተሳልልኝ፣ ስለቴን አስገባለሁኝ፣ ስለቴ ከደረሰልኝ በማለት እንግዲህ ብላም ትነግረዋለች። ሆኖም ይህን እየነገረች ያለ ወይዘሮ ሜላት ትመጣለች። ወይዘሮ ሜላትም ታዲያ የኔ ህይወት እንዲስተካከል ነው አደለ የምትሳይልኝ በማለት እንግዲህ በጣም ተገር። ሆኖም ታዲያ በጣም ወይዘሮ ሜላትን በጣም እያመሰገነቻት ነበረ። ስለ እኔ ነው ተጨንቀሽ፣ ስለ እኔ ነው ይሄን ሁሉ የምትዩ በማለት ምስጋናውንም አቅርባላታለች። ሆኖም ፈጣሪ አስተካክሎ የድሮ ህይወታቸው እንኳን ባይሆን ግማሹን እንኳን ቢመልስላት ወይዘሮ ሜላት አሁን ላይ ድንብላልን ብትሆን እንደ ልጇ እንደ ቤተሰብ ነው እያየቻት ያለችው። ማለት የሰው ልጅ እንግዲህ ዝቅና ከፋለና አሁን ላይ ያሉበት ደረጃ እና በፊት የነበረችበት ደረጃ ሲነጻጸር በጣም የሚያሳዝን ነው። ሆኖም አሁን ላይ ፍቅር አስተምሯቸዋል። ልጆቹም ቢሆን መተሳሰብን፣ እናታቸውን እንዴት አድርገው እንደሚረዱ፣ እንዴት አድርገው ስራ መስራት እንደሚችሉ ከዜሮ ተነስተው እየተጣጣሩ ነው ያሉት። እንግዲህ አሁን ላይም ሰላምዬም ብትሆን የራሷን ስራ አግኝታለች። በመስተንግዶ ስራ እንግዲህ እዛው ሲያስጠርግ የነበረው ከስተመራቸው ስለፈለገላት አሁን ላይ ከምናሴ ጋር ተለያይተዋል። ምናሴንም ያው ራሱንም ስለሚያመው የበፊት ችግርም ስለነበረበት እሱን ለመጠበቅ ብላ ሊስትሮ ሰራተኝነት እንደገባች እንዲሁም ደግሞ እዛ የሚመጡ አንዳንድ ተንኮለኞች እና መጥፎ ሰዎች ስለማይጠፉ እሱን እንዳይነኩብኝ በማለት ነበረ። ሆኖም አሁን ላይ ግን የራሷን ስራ ጀምራለች። ሀንቾን ብትሆን የራሷን ስራ አሁን ላይ አግኝታለች። ሆኖም እንግዲህ የሀንቾ ስራ እርግጠኝነትን ባይኖረው ምናልባትም ያቺ ወይዘሮ ሜላትን ወደ ስራ ለመመለስ ያደረገችው ተንኮል እንዳይሆን እንጂ የእሷ ጓደኛ እንደሆነች ያገኘችላት እየተናገረችም ነበር። ሳሚ ደግሞ እንግዲህ ሰላምዬ እዛ ስትጠርግም ሆነ እዛ ስትሰራ ሁሌም እየተመላለሰ በርቀትም ቢሆን እያያት ነበረ። ሆኖም ታዲያ ቀኑን ሙሉ ስላላያት ወደ ምናሴም ሄዶ ሰላምዬ የት ናት በማለት ዛሬ ደግሞ አልመጣችም፣ አላየኋትም በማለት ይጠይቅ። ሆኖም ታዲያ ምናሴ ካሁን በኋላ እዚህ ቦታ አሰራም አትመጣም፣ ስራ ቀይራለች በማለት ይነግረዋል። እሱም በጣም ደነግጥና የት እንደሚያገኛትም ቢነግረው ምናሴ ደግሞ ያው ሳሚ እንደሚያፈቅራትና እንደሚወዳት ስለሚያውቅ ያለችበትንም ቦታ አልነገረውም። ሳሚም እንግዲህ የት እንደሚያገኛት ጨንቆት ሲጋራውንም በላው እያጨሰ ነበረ። ጓደኛውም ታዲያ ምን ሆነ ነው በማለት ይጠይቀዋል። እሱም ታዲያ አንተ ምንም ነገር አይገባህም፣ እባክህ ተወኝ፣ አሁን የት ነው ማግኛት በማለት በጭንቀት ውስጥ ነው ሳሚ። በአንድ በኩል ታዲያ ወይዘሮ ሜላት አሁን ላይ ምናሴን ለመጠበቅ እዛ አንዳንድ ነገሮች የሚጠባበሱ መስራት ስለፈለገች በዛውም ታዲያ ልጇን ለመጠበቅ አመቹ ይሆንላታል። በአንድ በኩልም እንግዲህ ፋኖስ አሁን ላይ አሟታል። ነፍሰ ጡርም እንደሆነ መጠን ስለታመመችም ሆኖም እንግዲህ አሁን ላይ የታዘዘላት መድኃኒትም በጣም ውድ ነው። አንቺም እንደተናገረችው እርጉዝ መሆንሽን ያውቃሉ ወይ በማለት እሷም ታዲያ አዎ ትላለች። አባባና ላይም እንግዲህ የገቡበት ጣጣ የዚህ ችግር ስላለባቸው ነው። ምናልባትም መድኃኒቱ በብዙ ብር ስለሚገዛ ታዲያ አሁን ላይ ታዲያ ጉቦ እስከ መቀበል ድረስ አድርሷቸዋል። የጨነቀው ብዙ ነገር ያደርጋል እንደሚባለው አሁን ላይ አባባ ነው ላይም ጨንቋቸው እንጂ ያን ነገር አያደርጉትም ነበረ። ሆኖም እንግዲህ ሀናም ብትሆን ምናልባትም ልትረዳቸው ትችላለች። ለጊዜው ታጠገባቸውን ብትሄድ በኋላ ዳዳ የገንዘቡን መጠንም ሆነ መድኃኒቱን እሷም ስላየችው አሁን ላይ ብዙ ነገር እንደሚያስፈልጋቸው ስለምታውቅ ነገሩ ይገባታል። ግን ደግሞ አባባ ነው ላይ አሁን ላይ በጣም እየተጨነቁ ነው። ቀጣዩስ ምን ይፈጠራል የሚለውን አብረን እናየዋለን። በዛሬው ቪዲዮ በዚሁ አብቅቷል። መልካም ቆይታ ይሆንላችሁ። በያላችሁበት ሰላም ቆዩልኝ። ወዳችኋለሁ።